ሮዛ ቅዱስን ለመፈለግ በምትሄድበት ሰዓት እንግዲህ ቅዱስ ያለበት አካባቢ ስትሄድ ድሮ የሚቀመጥበት ቦታ እንግዲህ ደም ታያለች ማለት ነው። እናም ሮዛ ቅዱስንም ታጠዋለች ማለት ነው። ምን ተፈጥሮ ነው ለምንስ እንደዚህ ሆነ ብላ በጣም ደንግጣ ወደ ቤት ትመጣለች ማለት ነው። ወደ ቤትም በሚመጣ ሰዓት ለምን እንደዚህ ሆነ ብላ ጥያቄ ለማቅረብ ነበር ወደ ቤት የመጣችሁ። ለምን እናቷም ሄዳ ቅዱስን አግኝታው ስለነበረ ምን አድርገሹ ነው ብላ እናቷንም ለመጠየቅ ማለት ነው። ቤት ውስጥ እንግዲህ ናቲ ለሰላም ስጦታ ገዝቶላት ነበረ ነጭ ልብስ። እሷም እንግዲህ ለምንድን ነው የማታገባኝ የሚል ጥያቄ ጠይቀዋለች ማለት ነው። ምክንያቱም የማታገባኝበት ምክንያት ያው እናት ስለማትወደኝ እናቴ ያልፈቀደችልኝን ሴት አግብቼ አልኖርም ልትል ነው አይደል ብላ እሷም ቀድማ ምክንያት እንትን ትላለች ማለት ነው። እሱም እንግዲህ ጮሁ ለምንድን ነው የማትረጅኝ ሰላም አንቺ እንደምታስቢው አይደለም ብሎ ይጮህባታል ማለት ነው። እሷም እንግዲህ ለምን እንደዚህ ይሆናል ብላ ልብሱንም ለብሰው ስለነበረ ብቻ ግን ክላሷ ገብታ ልብሱን አውልቃም እንግዲህ የሰጠኸኝን ስጦታ አልፈልግም አይነት ነገር መልሳ ትሰጠዋለች ማለት ነው። ብቻ ግን ሳሎን ቆሞ እየተከራከሩ በነበረበት ሰዓት ሮዛ ትመጣለች ማለት ነው። የወንድሟን እርዳታ ፈልጋ ወንድሟ አብሯት ሄዶ እንዲያፋልጋት እና ደግሞ እናቴን ምን አድርገው ይሆን ቅዱስን ሄዳ ብላ አስባም ስለነበረ እናቷንም በዛው ልጠይቃት ነበር አካሄዷ። ብቻ ግን ሰላምና ናቲ ሲከራከሩ ታገኛቸዋለች ማለት ነው። እሷም እንግዲህ ከፍታ ቅዱስ እንዳሌለና በጣም እንደከፋት ትናገራለች ማለት ነው። በዛ መሀል ናቲ ምንም አይሆንብሽም ቅዱስ ይላታል ማለት ነው። ሮዛ እንግዲህ በጣም ፈርታለች። ምክንያቱም ቅዱስ ምን ሆኖ ሊሆን ይችላል? ለምንድን ነው ቦታው ላይ ደም ያየሁት? እናቴስ ምን አድርገው ሊሆን ይችላል የሚለው በጣም አሳስቧታል። እና በዚህን ሰዓት ናቲ እንግዲህ ወደ ውጭ መውጣቷ ላይ አልፈለገም ነበረ፣ ግን እሷ ይዘው ትሄዳለች እና ወተን መፈለግ አለብን ብላ ይዘው ትሄዳለች ማለት ነው። እሱም እንግዲህ መንገድ ላይ ይገኝ ይሆን አይገኝ ይሆን እያለች ስታማክረው ተናዶ ስለነበረ በሰላም እባክሽን ሮዛ ልንፈልገው እየሄድን ነው አይደለ? ስለዚህ ለምንድነው ሌሎች ጥያቄዎችን የምትጠይቅኝ? በቃ ይገኛል እያለም እንግዲህ የወንድምነቱን ሲቆጣት ነበረ። እሷም እንግዲህ እሺ በቃ ና እንሂድ ወንድሜ ብላ ፍልጋቸውን ይቀጥላሉ ማለት ነው። ማያ እንግዲህ በዛሬው ቀን ተገኝታለች። ማያም እንግዲህ የቅዱስን ፎቶ በስልኳ ይዛ አንዳንድ ሰዎችን መንገድ ላይ የምታገኛቸውን ይህንን ሰው ታውቁታላችሁ እያለች በስልኳ ስታሳያቸውም ነበረ። ግን ለብዙ ሰው አሳይታለች። እነሱም ግን አናቅም አይተነው አናቅም ነበር ሲሏት የነበረው እና እነ ናቲ ሊፈልጉ እየሄዱ ማያም ልክ መንገድ ላይ እያፈላለገች በነበረበት ሰዓት ሮዛና ማያ መንገድ ላይ ይጋጫሉ ማለት ነው። ሲጋጩም እንግዲህ የማያ ስልክ መሬት ላይ ይወርቃል። በዛን ሰዓት ሮዛ የቅዱስን ፎቶ ማያ ስልክ ላይ ታየዋለች ማለት ነው። እናም ግን በሰዓቱ ምንም አላለችም። ስለተጋጩ ብቻ ይቅርታ ትላትና ፎቶውን አይታ መንገዷን ትቀጥላለች ማለት ነው። ያየችው ነገር ግን ቅዱስ እንደሆነ ሲገባት ይቺ ማለት ማያ ልትሆን ትችላለች ብላ አስባ ወደኋላ መለስ ስትልና ልታናግራት ትሞክራለች ማለት ነው። ማያም እንግዲህ ደክሟታል። ብዙ ቦታ አፈላልገው ምናምን ተስፋ ልትቆርጥ ስትል ነው እንግዲህ ሮዛን ያገኛቻት። ሮዛም እንግዲህ ጥያቄዋን ትቀጥላለች። አንቺ ማለት ማያ ነሽ ወይ ብላ ከኋላ እንግዲህ ማያ ብላ ትጠራታለች ማለት ነው። ማያም እንግዲህ ዞር ብላ አዎ እኔ ነኝ ማያ ማለት፣ ግን ይቅርታ አላወኩሽም ስትላት ነበር ሮዛን። ሮዛ እንግዲህ አይ እኔን አታውቂኝም፣ ግን እኔ አንቺን አውቅሻለሁ ትላታለች ማለት ነው። ማያ እንግዲህ የሆነ ትምህርት ቤት የሚተዋወቁ ምናምን የመሰላት እና እኔ እንዴት አላስታወስኩሽም አብረን ተምረን ነው ወይስ ምንድን ነው እያለች ማያም ጥያቄዋን ታቀርባለች። ሮዛም እንግዲህ አይደለም ግን የሆነ ሰው ሲጠራሽ ወይም ሲያፈላልግሽ ስላየሁኝ በዛ ነው እማቅሽ ትላታለች ማለት ነው። ማያም እንግዲህ እንዴት እንደምታውቃት ደጋግማ ሮዛን ትጠይቃታለች ማለት ነው። እና ቅዱስን እየፈለገች እንደሆነ ማያ ለሮዛ ትነግራታለች። ሮዛም እንግዲህ ቅዱስ አለ ወይንም ደግሞ አገናኝሻለሁ እኛም እሱን እየፈለግን ነው ትላታለች ማለት ነው። እሷም እንግዲህ ማያ ቸኩላለች። ታሪካችን ረጅም ነው፣ ግን አሁን አገናኙን። እሱ እኔን ሲጠብቅ እኔም እሱን ስጠብቅ ብቻ እስካሁን አለን ሳንገናኝ ትላለች ማለት ነው። እና አሁን ወዳለበት ቦታ ውሰጅኝ ብላ ሮዛን ስጠይቃት ሮዛም እንግዲህ እሺ እንሂድ፣ ግን እኛም ጠፍቶብን እየፈለግን ነው፣ ሰሞኑን አብረን ነበርን ትላታለች ማለት ነው። በዛ መሀል
ተስፋ ትቆርጥና ምን ሆኖ ይሆን ለምንድን ነው የማናገኘው የሚኖርበት ቦታ ትላታለች ማለት ነው። ለማንኛውም ግን ይዤሽ ልሂድ ብላ ወደ ነበረበት ትሄዳለች ማለት ነው። ማያና ሮዛ እንግዲህ ቅዱስን ፍለጋ ቅዱስ የሚቀመጥበት ቦታ ይሄዳሉ። በዛ መሀል ናቲን ወደ ቤት መሄድ አለብኝ እናንተ ሁለታችሁ ፈልጉት ይላትና ሮዛን ወደ ቤት ይመለሳል ማለት ነው። ቤት ውስጥ እንግዲህ ናቲ ከወጣበት ሰዓት ጀምሮ ብዙ ታሪክ ተፈጥሯል። ምክንያቱም ናታን ክላስ እየገባች በነበረበት ሰዓት ማኪ ናታን አልጋ ላይ ለሰላም የገዛላት ቀሚስ ተቀምጦ ነበረ። በሰዓቱ ለማሂ ጥሩ አጋጣሚ ሆኖላታል። ምክንያቱም ያንን ቀሚስ መልበስ እንደምትፈልግ ቀሚሱን ስታዩ በጣም ወደው ነበረና ውሽ ይሄን ቀሚስማ መልበስ አለብኝ ብላ ያለ አንድ ነገር ሳታንገራገር ክላሷ ገብታ እንግዲህ ማሂ ያንን ልብስ ትለብሰዋለች ማለት ነው። ሰላምም እንግዲህ ኪችን እያጸዳችበት ሳሎን ላይ እያጸዳች በነበረበት ሰዓት ማሂ ያንን ልብስ ለብሳ ወደ ሳሎን ትወጣለች ማለት ነው። ሰላም ያንን ልብስ ለብሳ ባየቻት ሰዓት በጣም ነበር የተሰማት እና እንዴት ለበሽው? ይሄ ልብስ እኮ ላንቺ አይደለም የተገዛው ትላታለች ማለት ነው። ማሂም እንግዲህ አይ እሱን አይደለም ያልኩሽ ግን አያምርብኝም እስኪ ንገሪኝ እያለች ለማስቀናትም ትሞክራለች ማለት ነው። ግን ሰላም ፊትሽ ላይ የቅናት ነገር ነው የሚታይብሽ፣ እኔ እኮ ያምርብኛል አያምርብኝም ንገሪኝ ያልኩሽ ትላታለች። ሰላም እንግዲህ በጣም ትናደድና ኪችን ውስጥ ትገባና እንዴት ያገኘችውን ቀሚስ ዝም ብላ ትለብሳለች። አሁን ለናቲ ደውዬ ለበሰችው ብለው አንቺ አልፈልግም ብለሽለ እንዴ በቃ ትልበሰዋ ነው የሚለኝ፣ ለሱማ መደወል የለብኝም እኔ የሆነ መላ ፈጥሬ ይሄንን ቀሚስ ከላዋ ላይ ማስወለቅ አለብኝ ብላ ታስባለች ማለት ነው። እናም እንግዲህ ምን ላድርግ ብላ ስታስብ ቡና ቁጭ ባለችበት ልብሱ ላይ መድፋት እንደምችል ስታስብ ያንን የተቀዳ ቡና ልሰጣት አስመስላ ሄዳ ለዋ ላይ ትደፋባታለች ማለት ነው። በዛም መሀል ማሂ ኦፍ ትሆናለች። እንዴት ትኩስ ቡና ላይ ትደፊብኛለች፣ በዛ ላይ ልብሱ እንደሚበላሽ ያውቅሽ ነው ወይ ትላታለች። ሰላምም እንግዲህ ይቅርታ ላጽዳልሽ ወይም ልጠብልሽ ስትላተው በጣም ትናደድና ማሂ አንቺን ማትረቢ ደነዝ ነሽ እንዴት እንደዚህ ታደርጊያለሽ ብላ ስድቧን ትቀጥላለች። እናም ይህንን ልብስ ወጥቼ እስክመለስ አጥበሽ በስነ ስርዓት አድርቀሽ ታመጫለሽ ትላታለች ማለት ነው። ሰላምም እንግዲህ እሺ እንደምሰጥሽና እንደማልሰጥሽ ታውቂያለሽ ብላ ያንን ልብስ ክላሷ ታስቀምጠዋለች ማለት ነው። በዛ መሀል ናቲ ይመጣና ምንድነው የሚያጣላችሁ እንደሚያከራከራችሁ ይላችኋል ማለት ነው። ማሂ ወደ ውጭ ወጥታ በምትመለስበት ሰዓት ሰላምን ልብሱን አምጪ አጥበሽ አድርቀሽዋል አይደል ስትላት፣ ሰላም እንግዲህ መልሳ ለናቲ እንደሰጠችው ትናገራለች ማለት ነው። ለናቲ ሰጥቼው የሰው ነው ምናምን ብሎ ወሰደብኝ ትላታለች ማለት ነው። እሷም እንግዲህ እንዴት እንደዚህ ታደርጊያለሽ እንዴት ለናቲ ትሰጪዋለሽ ብላ ስጮህበት ድንገት ናቲ ከውጭ ይመጣል ማለት ነው። እና ምንድን ያጣላችሁ ሲላቸው ሰላም እንግዲህ ቀሚሱ ነው ትለዋለች ማለት ነው። እና ቀሚሱንማ አልፈልግም ብለሽለ እንዲህ ምናምን ይላትና ያናድዳታል ማለት ነው። ሰላም በዛን ሰዓት እንደውም ልንገርህ ልብሱ ክላሴ ነው ያለው ወስደህ መስጠት ትችላለህ ትለዋለች ማለት ነው። ናቲም በዚህ መሀል ሰላምን እንዳናደዳት ሲገባው ይስቅባትና ዝም ይላል ማለት ነው። የመጨረሻ ውሳኔው እንግዲህ እናቱን ሄዶ ማማከር ነበረ። እናቱንም ሄድና እማዬ አንድ ነገር ማናግርሻለሁ ይላታል ማለት ነው። እሷም እንግዲህ ምንድነው ልጄና ግባና አናግረኝ ስትለው እንግዲህ እስካሁን የአንቺን መልስ እየጠበቅኩ ነበረ፣ ግን አንቺ ምንም ነገር አላልሽም፣ ስለዚህ ሰላምን አገባታለሁ ይላታል ማለት ነው። በዛ መሀል እናትየዋ እኔ በህይወት ቆሜ ማሂ እያለች ሰላምን አታገባም ትላለች ማለት ነው። እና ናቲም በጣም ይናደድና እንደውም እማዬ ለማሂ ሰላም ማለት ማን እንደሆነች ነግሪያት ይዣት ነው የማወጣው ከቤት ብሎ ብድግ ብሎ ከመኝታ ክፍሏ ወደ ውጭ ይወጣል ማለት ነው። በዛ መሀል እናትየዋ ውይ አታደርገውም ልጄ ብላ ተከትለው ትወጣለች። ማሂም ከክላሷ ስትወጣ ናቲም ሊነግራት ሲወጣ እናትየዋም ከኋላው እየተከተለችው ነው። የዛሬው እዚህ ላይ ነው ያለቀው። ሰላም ናቲ ይነግራታል አይነግራትም ለማሂ የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ምንድነው የተከበራችሁ የኔ ውድ ፋሚሊዎች፣ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ኮሜንት ላይ አስቀምጡልኝ እላለሁ። ቤተሰብ የምታደርጉኝ የምታበረታቱኝ እጅግ አድርጌ ነው የማመሰግነው እና ቀጣይ ክፍል እስከምንገናኝ መልካም ጊዜ